ሮዚ የሴቶች ጀግና የወንድሟ መከታና አለይታ። አሁን ላይ ሮዚ እጅግ ከማኪ ስር እየተከታተለች እሷ ልታስፈራራቸው እንዲሁም ደግሞ ልታለያያቸው የምትችላቸውን መንገዶች ሁሉ እየዘጋችባት ትገኛለች። ታዲያ አሁን ላይ ከዚህ በፊት ናታን ጋር አብራ ያደረችበትን ፎቶዎችን በመያዝ ለሰላምዬ ልሰጣትና ልታሳያት ስትል ከዛ አንስታ ሮዚ ትወስድባታለች። ታዲያ ይህንን ፎቶ ከተመለከተች በኋላ በተለይ ስልኳን እናቷ እንደማታነሳና ስለዚህ እባክሽ ማኪ ያንቺን ስልክ ታነሳለች፣ እባክሽ አስደውይኝ በማለት ሮዚዬ የማኪን ስልክ ትቀበላለች። ታዲያ ይህንን የማኪን ስልክ ከተቀበለች በኋላ ትደውልና እባክሽን ያንቺን ስልክ ታነሳለች በሚል መንገድ ስለሆነ ወዲያውኑ ልክ ስልኩ ሳይነሳ ሄሎ ማየ ሮዚ ነኝ በማለት ልክ ከቤት ትወጣና ልክ ስልክ የምታወራ መስላ ወደ ሌላኛው ክላስ ታመራለች። ወደ ሌላኛው ክላስ ትሄድና ስልክ ልታወራ ሳይሆን ማኪ ስልክ ያሉትን ፎቶዎችን መደለትና ማጥፋት ነበር ዋና ተግባሯ። ታዲያ እንደተመኘችው ያው በቀጥታ ከማኪ ስልክ ያሉትን ፎቶዎች አንድ በአንድ ደለተቻቸው። እረ ይህምን ብቻ በተለይ ደግሞ ማኪን በጨለማ አግታና አስራ ልክ ወንድ በመምሰል የሰላም የአባት በመምሰል እሷን እያስፈራራችና ልክ በወንድ ድምፅ ቆይ አንቺ አንድ ነገር ደጋግመሽ ማድረግ አይሰለችሽም በማለትም ልክ ነገሮችን ሁሉ ማለትም ናታንና ሰላምዬ የደስታ ጊዜ እንዲያሳልፉ መንገዶችን እያመቻቸች ትገኛለች። ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ሮዚ ክፍል 20 አበይት ትዕይንቶችን የምናደርሳችሁ እንዲሁም ደግሞ በቀጣይ ክፍል የሚከሰቱ ቅድመ ሁኔታዎችን የምናደርሳችሁ ይሆናል። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። ባለፈው ክፍል እንደተመለከትነው ሰላምዬ ወደ ቤት እንደተመለሰችና ይህንን ጉዳይ ደግሞ አሁን ላይ ተመልክታ ማኪ እጅግ በጣም እንደተናደደችና ማለትም እሷን ናታንን ልትቀማት እንደምችል ስለምታውቅ ነገሮችን ሁሉ ማበለሻሸት በተለይ ደግሞ ከዚህ በፊት ከናታን ጋር ስታድር የነበሯትን ፎቶዎች በማሳየት ሰላምዬ ከናታን እንድትርቅ እጅግ ትፈልጋለች። ታዲያ ሮዚ ናታንን ስለ ጉዳዩ እጅግ ታውጣጣውና ታጣራው ጀመር። ምክንያቱም መኝታ ክፍል ላይ የሴት የጆሮ ጌጥ አግኝታ ይህን ምንድን ነው እባክህ ወንድሜ ስለ ጉዳዩ በትክክል እንዲው ነገሩን ሁሉ በግልጽ አውራኝ ትለዋለች። እንደዛማ ሲላት ያው ሰላምዬ ከቤት እንደወጣች በጣም ተናድጄ ተበሳጭቼ ስለነበር እሷን ወደ ውጭ በፈልጋትም ባፈላልጋትም ላገኛት ስላልቻልኩ የሆነ አንድ ግሮሰሪ ውስጥ ገብቼ መጠጣት ጀመርኩ። ታዲያ መጠጡን መጠጣት ከጀመርኩ ጀምሮ ወዲያውኑ ከተወሰነ ሰዓታት በኋላ እጅግ በጣም ሰክሬ ስለነበር ከዛ በኋላ ምን እንደተፈጠረ ምን እንዳደረግኩ ሁሉ የማቀው ጉዳይ የለም። ታዲያ ከቤቴ መጥቼ ልክ እንዳደርኩና ነገር ግን ጠዋት ስነሳ አጠገቤ እሷን አገኘዋት ሲል በግልጽ ይነግራታል። ታዲያ ሮዚዬም ነገሩን በትክክል ከተረዳችና ካጣራች በኋላ አሁን ላይ ነገሮችን ሁሉ ለማስተካከል በተለይ ሰላምዬ በዚህ ጉዳይ ምንም ሀሳብ እንዳይገባትና እንዳጠረጥር ለማድረግ ማኪንም ከናታን ለማራቅ እጅግ ብዙ ትጥራለች፣ ትወጣለች፣ ትወርዳለች። የመጀመሪያው ስራዋ ደግሞ አሁን ላይ በስልኳ ቀርጻ ያስቀመጠቻቸውን ፎቶዎችና ቪዲዮዎች ማጥፋት ነበር። ይህንን ለማድረግ ደግሞ አንድ ዘዴን ዘየደች። እሱም ምንድነው? እናታቸው ከቤት ወጥታ ማለትም ቤተክርስቲያን ሄዳ ብዙ ሰዓታት እንደቆየች በእሷ ስልክ ስደውልላት እንደማታነሳና እባክሽን ማኪ በአንቺ ስልክ ብደውልላት ታነሳልኝ ይሆናል፣ እስኪ ስልክሽን አንድ ጊዜ አውሽኝ ትላታለች። ታዲያ የማኪን ስልክ ተቀበለችና በማኪ ስልክ ስደውልላት ያው የውሸት መሆኑ ነው አነሳችልኝ በማለት ሄሎማ ሮዚ ነኝ እያለች እየጠራና እያወራች መስላ ከክላስ ትወጣና ሌላኛው ክላስ ውስጥ ትገባለች። ታዲያ ኢሚዲየትሊ ወዲያውኑ በፍጥነት ስልኳ ውስጥ ያሉትን ቪዲዮዎችና ፎቶዎችን ደላለተችባት። ታዲያ በዚህ እጅግ በጣም ተዘናግታ የነበረችው ማኪ ከእንቅልፏ ስትነቃ እንዴ ፎቶዎቹ በማለት ይቺ ልጅ ምን ነው ቀረች በማለት ውታ ስታያትም እጅግ ያልጠበቀችው ነገር ፎቶዎቹ ከስልኳ ተደልተዋል። ታዲያ ሮዚም ፎቶዎችን አጠፋች። ወይዘሪት ማኪ ወንድሜን ለማስፈራራት የያዝሻቸውን ፎቶዎች ከስልክሽ ማጥፋት አለብኝ። በምንም አይነት መንገድ ወንድሜ አንቺን ፈርቶ ያንቺ ተገዥ እንዲሆን አልፈቅድም።
ታዲያ ማኪ ደንግጣ ስትመጣ ይቅርታ ቆየውብሽ አይደል? በቃ እንቺ ስልክሽን እመጣለሁ ብላለች በማለትም ተርበትብታና ተንቀጥቅጣ ሮዝዬ ስልኳን ስትመልስላት ማኪ እሳት ለብሳ እሳት ኩርሳ ምን አባሽ ነው የምታደርጊው አንቺ? ቆይ ስልኬ ላይ ያለውን ስላጠፋሽ እኔ ጋር ምንም የሌለ ነገር ነው አደል የሚመስልሽ? ስታይኝ እኔ ማኪ ባንቺ የምሸወድ ፋራ መስልሻለሁ? ታዲያ ሮዝዬ መለስ በማድረግ ፋራ የሆንሽው እኮ የማይወድሽን ሰው በግድ እንዲወድሽ ስታደርጊ ነው ትላታለች። ታዲያ እጅግ በጣም ተናዳና ተበሳጭታ ማኪ እሱ አንቺን አይመለከትሽም፣ ይሄ እኮ ያንቺ ጉዳይ አይደለም። ቆይ ለምንድን ነው ከመሀላችን የማትወጪው? ምን ታደርጊኛለሽ? ሮዛ ማኪ ሮዛ ይኸውልሽ እገልሻለሁ። ማኪ ምናለች በይኝ፣ እውነቴን ነው የምነግርሽ፣ እገልሻለሁ። ታዲያ ሮዝዬም ነገሮችን ሁሉ ቀለል አድርጋ አንቺ ከወንድሜ ህይወት እስካልወጣች ድረስ እኔ መቼም ከአንቺ ራስ አልወርድም። ትሰሚኛለሽ? ወንድሜን ለማጥቃት በተጠጋሽ ቁጥር እኔ ሁሌም ከአንቺ አንድ እርምጃ ቀድማለሁ። ይልቅ ይህንን ጉዳይሽን ተይና ከወንድሜ ራስ ውረጅ። ታዲያ ማኪም ስልኳን ተቀበለችና እጅግ ተናዳ ተበሳጭታ ወደ ክላሷ ታመራለች። ይህማ አይሆንም፣ እንዲሆንማ ሊሆን አይችልም። ናታንን ልትቀሚኛችም። አሁን ለተናገርሽው ለእያንዳንዷ ሁሉ ዋጋ አስከፍልሻለሁ። እኔ ማኪ አይደለሁም፣ ብቻ ጠብቂ በማለት እጅግ ተናዳ ተበሳጭታ ለራሷም እጅግ እየተፍጨረጨረች በጣም ትጮህም ራሷን ትወቅሳለች። ሌላው ጉዳይ ይህ ሁሉ ጉዳይ ሲፈጠር ናታንና ሰላምዬ ቤታቸው ሆነው የራሳቸውን ዓለም በራሳቸው መንገድ እየቀጩ ነበር። ፍቅራቸውንም እየተገላለጹ ፍቅራቸውንም እንዲህ እያደሩ ነበር። ናታን ታዲያ ሰላምዬን ለማስደሰትና በፍቅሯ እጅግ እንድትማረክ ለማድረግ በተለይ ደግሞ የሰራቸውን ስህተቶች ሁሉ ይቅርታ እንድታደርግለት ማለትም ሰርፕራይዝ አዘጋጅቶ ወይንና ሻምፓይን ሁሉ አበባ ሁሉ አዘጋጅቶ በደረቅ ሌሊት ሰላምዬን ይቀሰቅሳታል። ታዲያ ሰላምዬም እጅግ በጣም ከእንቅልፍ ውስጥ ስለነበረች እሱ ሲጠራት በጣም ደንግጣ ካለችበት ተነስታ ልክ ልብሷን እንደ ነገሩ ለብሳ ስትወጣ ሰርፕራይዝ ነበር። ወይን ተቀምጧል፣ 2 ብርጭቆም ተዘጋጅቷል። እንዲሁም አበባ በአበባ ሆኖ እጅግ ደማቅ ሆኗል። እጅግ በጣም ተደሰተች። እጅጉን ሁሉ በጣሙን ፈካች። እጅግ በሱም ደግሞ እጅግን ተኮራች። ፍቅራቸውን ተገላለጹ። ከዛ ማለፍ ሲል ወይናቸውን ተጎነጫጩ። በዚህ ደረቅ ሌሊት ደግሞ አሁን ላይ ናታንና ሮዚ አንድ ሴራን አሲረው ነበር። ያም ደግሞ ምንድነው? ማኪን አስረው አስቀምጠው በተለይ ደግሞ ሮዚዬን ወንድና የሰላምዬ አባት አስመስለው ሽማግሌ አስመስለው በወንድ ቀይረው አጠገቡ አስቀምጠው እጅግ ጠባቂዋና እሷንም እንዳገታት አስመስለው አስቀምጠዋት ነበር። ታዲያ ድንገት ማኪ ስትነቃ ስታይ ሁለቱም እግሮቿና እጆቿ ታስረው አጠገቧ ደግሞ አንድ ሽማግሌ ወንበር ላይ ተቀምጦ ትመለከታለች። አንተ ማን? ቆይ ምን እያረክ ነው? አንተ ትሰማኛለህ? አንተ የጨረጨስክ ሽማግሌ፣ ቆይ ከኔ ምንድን ነው የምትፈልገው? ምንድን ነው የምትለኝ? ምን አድርጊ ነው የምትለኝ? እያለች እጅግ ተናዳ በጣሙን ተቆጥታ እንዲሁም ፈርታ ሰውየውን ልክ ታናድደውና ታናግረው ጀመር። ሰውየው ግን ሮዚ ናት። ሮዚ አቶ ቢልልኝ ይባላለሁ፣ አንተ አትበይኝ፣ የኮራ የደራ ስም አለኝ። ትሰሚኛለሽ? አንድ ነገር ደጋግሞ ማውራት ይሰለቻል። አንቺ ደግሞ ደጋግመሽ እዛው ላይ ነሽ። ከናታን ጋር ተኛሽ አይደል? የራሴ መረጃ አቀባይ አለኝ። ማንም እንዳልነገረኝ ሮዚ እንዳልነገረችኝ እምልልሻለሁ። ለማንኛውም ማንም ይንገረኝ ማን፣ ለውጥ የለውም። አሁን ዋናው ጉዳይ ከዚህ ቤት ለምን አትወጭም? ምንም አያመጣም ብለሽ ንቀሺ ነው አይደል? በማለትም እጅግ በጣም ባስፈሪና ባስደንጋጭ ድምፅ ሽማግሌው እንዲህ ሲል ማኪንም ይናገራታል። ታዲያ ማኪ ለምንድን ያሰርከኝ? እባክህ ፍታኝ፣ እባክህን ልቀቀኝ ስትለው ነገር ግን ሽማግሌው እንደማይለቃትና ከዚህ ቤት መውጣት እንዳለባት ይነግራታል። ታዲያ ሰውየው ሳይፈታት ማኪን ጥሏት ስለሄደ ያው እንቅልፏን እዛው ጨርሳ ከቆየች በኋላ ከእንቅልፏ ስትነቃ እጇን ፈቷት ስለሄደ እግሯንም በእጇ ፈታ እሷም ተነስታ ወደ ክላሷ ትመለከታለች። ያ ማለት ደግሞ ልክ ወደ ሳሎን ስትሄድ የተመለከተችውን ያየችውን ማመን አቃታት። እሱም የተመለከተችው የቀይ አበባ በተለይ ደግሞ የሰርፕራይዝ ልክ ድግስ እንደተደገሰ እንዲሁም ከአጠገቡ ደግሞ ከቴብል ላይ 2 ብርጭቆ ከወይን ጋር እጅግ የጨፈሩበትና እጅግ የተደሰቱበትን እንዲሁም ደግሞ
የተለያዩ ቀያይ አበባዎችን ስትመለከት እጅግ በጣም ተናደደች። በጣሙኑ ተበሳጨች። 2 ብርጭቆ ስታይ አይሆንም ናታን ከቤት ድረስ አመጣት አይሆንም በማለት ለራሷም እጅግ በጣሙኑ ትከራከርና ትወዛገብ ጀመረች። ትወጣለች፣ ትወርዳለች፣ ትንጎራደዳለች። ታዲያ ክላሱንም ቼክ ስታደርግ ክላሱ ተዘግቷል፣ ተቆልፏል። ግን ደግሞ ይዛት አትመታ አይደለም ናታን አይሆንም ከቤት ድረስ አመጣት አይሆንም ግን ደግሞ ይዛት መታ ነው ተቆልፎ የማያውቅ ክላስ ተቆልፏል፣ አታረገውም ናታን በማለት እጅግ ለራሷም ትከራከርና ከራሷ ጋርም ትወዛገብ ጀመረች። ቤት ድረስስ ይዛት መተ ከሆነ እሺ አሁን የት ነው የሄደችው? የት ገባች? በማለትም እጅግ እዛ ከላይም ከታችም ካለች በኋላ ምንም ነገር ልታይና ልታረጋግጥ ባለመቻሏ እዛው አጠገቡ ክላሱ ስር እጅግ በጣም ተናዳ ትተኛለች። ዛሬማ አታመልጭኝም፣ በጭራሽ አታመልጭኝም። እዚሁ ጠብቄሽ ማን እንደሆነች ማየት አለብኝ፣ እጠብቃታለሁ እያለች ትከራከራለች። መቼም ደፍረህ አምጥታት አይሆንም፣ ምን ሊፈጠር እንደሚችል ታውቃለህ በማለት እዛው ክላሱ በርጋ ተኝታ ስታሳልፍ ልክ ስትነቃ ሶስቱም ማለትም ሮዚ፣ ሰላምዬ እንዲሁም ደግሞ ናታን ከክላሱ ወጥተው እጅግ በጣም እየሳቁ እየፈነደቁ እዛ ተኝታ ያገኟታል። እሷ ግን አሰማም አለማም እንቅልፍ ይዟት ነበር። ማኪ በማለት ይቀሰቅሷትና ስለ ጉዳዩ ሊያወሯትና እንዲሁም ደግሞ ሊያናግሯት ይሞክራሉ። ይሄው የመጣችው የት ሄደች ወጣች እንዴ በማለት ተርበትብታና እጅግ ተናዳ ተበሳጭታ ስትነሳ ይሃት የመጣችው ሴት እቺ ናት በማለት ወደ ሰላምዬ ሮዛ ተመለክታታለች። እጅግ በጣም ሆኖ ተናደደች፣ ተበሳጨች። አሁን ይባስ ብሎ እጅግ ሮዛንም ልትቦጭቃትም ሞከረች። ነገር ግን ያዳቆነ ሰይጣን ሳያቀስ አይተውምና ዋናው ተግባሯ ሮዝዬ እጅግ በጣም ተናዳ ተበሳጭታ ማኪን ማየት እጅግ ትልቅ ስራዋ ነበር። አሁን ይህ በከፊልም ቢሆን የተሳካላት ይመስላል። ታዲያ ወዲያውኑ ሰላምዬ እኔ ስራ አለብኝ እናንተ በቃ ተጫወቱ ብላ ወደ ኩሽና ስታመራ ማኪም ተከትላት ልክ ኩሽና ተገባና ቢላ ታወጣና ልትወጋት ትደርሳለች። በሚቀጥለው ክፍል እውነት ማኪ ሰላምዬን ተወጋት ይሆን ወይስ ምን ታረጋት የሚጠበቅ ጉዳይ ነው። ውድ የቻናላችን ተከታታዮች